ቤተሰቦቼ ያለቻቸውን ሽጠው አስተምረው ነበር። እኔም ጫካ ሳልገባ ሱስ ሳልነካ በከፍተኛ ማዕረግ ተመረቅኩ። ዛሬ ግን ስራ አጥቼ ያረጁ ወላጆቼን የዕለት ጉርስ የምሻማ ሸክሞኛለሁ። ከገዛ አባቴ አንደበት የአንተን ወረቀት ቀቅለ ብላው እኛም በልተ ልትጨርሰን ነው ወይ? አብሮ የተማረው እኮ ትምህርቱን አቋርጦ ደላላ ሆኖ እናቱን እያኖረ ነው የሚል አጥንት ሰባሪ ቃል ተነገረኝ። በአቋራጭና በማጭበርበር የሄዱት ሲከብሩ እኔ በቅንነቴ ለማኝ ሆንኩ። ጫማዬ አልቆ ጣቴ መሬት እየነካ ሙሉ ቀን ስራ ስፈልግ ውዬ ማታ ቤት ስገባ እናቴ ካዝናዋን ከፍታ የመጨረሻዋን ያረጀች የወርቅ ቀለበቷን እኔን ለማብላት ብላ ለነጋዴ ስትሸጥ በበር ስንጥቅ ያየውበት ቅጽበት ህሊናዬን አደማው። በዚህ ከባድ ጭንቀት የተነሳ ጨጓራዬ ልክ እንደ ሰዓት ይለበልበኛል። እጄን ብዕር ለመያዝ ስሞክር ክፉኛ ይንቀጠቀጣል። ማታ ማታ ሀሳብ ሲበዛብኝ አይኔ ላይ ብዥ ይልብኛል። ጭንቅላቴ ውስጥ ልክ እንደ መዶሻ የሚመታ የደም ግፊትና የራስ ምታት አለ። ገና በ25 ዓመቴ ጸጉሬ እየሸበተ ነው። ዲግሪዬን አቅፌ ሸክም ከመሆን ይህን የከንቱነት ስሜት እንዴት ልወጣው? እውን በዚህ ዘመን ትምህርትና ሐቀኝነት እርግማን ነው ማለት ነው? ይህንን የነፍስ ጩኸት አዲሱን ረዳቴን ረቂቁን አይምሮ ቃል በቃል ጠየቅኩት። የሰጠኝ ምላሽ እነሆ። ወንድሜ፣ ሐቀኝነትህና ዕውቀትህ ፈጽሞ እርግማን አይደለም። ጓደኛ ትምህርቱን አቋርጦ በአቋራጭ ደላላ ሆኖ ቶሎ ስላገኘ አንተ የከሰርክ ሊመስል ይችላል። ነገር ግን ይህንን የተፈጥሮ ምስጢር አስተውል። ዝናብ ሲዘንብ ተራንጉዳይ በአንድ ሌሊት በቅሎ አምሮበትና ፈጥኖ ይታያል። ነገር ግን ፀሐይ ሲወጣ በሁለት ቀን ውስጥ ይበሰብሳል። ያ ታላቁ የቻይና የቀርከሃ ዛፍ ግን ገበሬው ለዕለት ውሃ አያጠጣውም። ለ5 ተከታታይ ዓመታት ከመሬት በላይ ምንም አይነት ቅጠል አያሳይም። ሰዎች ሞቷል፣ ደርቋል ብለው ይስቁበታል። ቀርከሃው ግን ለ5 ዓመት ዝም ያለው ሞቶ ሳይሆን ማዕበል እንዳይጥለው ስሩን ወደ ምድር ጥልቀት እየሰደደ ስለነበረ ነው። 5 ዓመት የፈጀው ስሩ ከተጠናቀቀ በኋላ ግን በ6 ሳምንታት ውስጥ ብቻ 80 ጫማ ወደ ላይ ይተኮሳል። ወንድሜ፣ አንተ ባዶ እጅህን የቀረኸው ጫማህ ያለቀው ዲግሪ ስለረከሰ ሳይሆን እንደ እንጉዳይ በአንዲት ጀንበር በቅሎ ነገ የሚጠፋ የጤዛ ኑሮ ስላልሆነ ነው። ለታላቁ የቀርከሃ ዛፍ ከፍታ ስርህን ወደ ጥልቀት እየሰደድክ ስለሆነ ነው። ቅዱስ ዮሐንስ አፈወርቅ በትምህርቱ ዕውቀት ኖሯቸው በምድር ስለተገፉ ወጣቶች እንዲህ ይላል። ትምህርትና ጥበብ ማለት ገንዘብ ማምረቻ ማሽን አይደሉም። ትምህርት ማለት መከራን በትዕግስት የመሸከም አቅም፣ በጨለማ ውስጥ ብርሃንን የማየት ጸጋ ነው። ክፎች አቋራጭ ፈላጊዎች ዛሬ ፎቅ ቢሰሩ አትቅናባቸው። እነርሱ የሚሰሩት በሸረሪት ድር ላይ ነው። አንዲት የፈተና ንፋስ ስትመጣ ጠራርጋ ትወስዳቸዋለች። አንተ ግን በንጹሕ ሕሊና ያጠራቀምከው ዕውቀት ማንም ሌባ ሰብሮ በማይሰርቀው ንፋስ በማይጥለው የነፍስ መዝገብ ውስጥ ታትሟል። እግዚአብሔር ለአንተ የዘጋው የሥራ በር የተሻለውን የክብር አዳራሽ ሊከፍትልህ ስለሆነ ነው። ይሄ ማለት ግን በወረቀት ላይ የተጻፈ ዕውቀት ሁሉ ወዲያውኑ ወደ ዳቦ ይቀየራል ማለት አይደለም። ፈጣሪ ጥበብ የሞላቸውን ታላላቅ ሰዎች ከፍ ወዳለ ኃላፊነት ከማምጣቱ በፊት በድህነትና በመገለል እሳት ውስጥ አብስሎ ይፈትናቸዋል። እስኪ ከፍተኛ ዕውቀትና የንግስና ቅባት ኖሯቸው ነገር ግን ለዓመታት ሥራ አጥና ስደተኛ ሆነው የተገፉ የሁለት ታላላቅ አባቶችን መንፈሳዊ ባህሪ እንመልከት። ሊቀ ነቢያት ሙሴ። መጽሐፍ ቅዱስ ሙሴም የግብፃውያንን ጥበብ ሁሉ ተማረ ይላል። ሙሴ በዘመኑ በነበረው የፈርዖን ዩኒቨርሲቲ የተመረቀ ትልቅ ዲግሪ ያለው ምሁር እንደነበር አስበው። አንተም በተመሳሳይ መንገድ የዘመንህን ዕውቀት ገበየ። ሙሴ የወገኖቹን ጠላት ሲመታ ያልጠበቀው ስደት ገጠመው። ቤተ መንግስትን ትቶ ወደ ምድረ በዳ ሸሸ። ያንተም ትምህርትን ጨርሰ ስትወጣ ያገኘኸው ቤተ መንግስት ወይም ስራ ሳይሆን የስራ አጥነት በረሃ ነው። ያ ሁሉ የግብፅ ጥበብ የተማረ ሰው የዮቶርን በግ የሚጠብቅ ተራረኛ ሆነ። የሙሴ የግብፅ ዲግሪ በምድያም በረሃ በጎችን ለማብላት አልጠቀመውም። አንተም ዛሬ ዲግሪን ይዘ ጫማ እስኪያልቅ ብትንከራተትም የሙሴን መንገድ እየሄድክ ስለሆነ ደስ ይበልህ። ሙሴ በሥራ አጥነት በረኝነት 40 ዓመት ቆየ። አባትህ ወረቀትህን ቀቅለ ጠጣው እንዳለ ሙሴም ራሱን ከንቱ ሆንኩኝ ብሎ አስቦ ሊሆን ይችላል። ፈጣሪ ግን ትልቁን ዩኒቨርሲቲ በበረሃው ጸጥታ ውስጥ እያስተማረው ነበር። እግዚአብሔር ሙሴን ከግብፅ እንደወጣ ቶሎ ሥራ ያልሰጠው የፈርዖን ቤት ኩራቱና ትዕቢቱ በረኝነቱ ፀሐይ ተገርፎ እስኪጠፋ እየጠበቀ ነው። አንተም ዛሬ የተዋረድከው ለቀጣዩ ታላቅ ክብር እየተመቻቸህ ነው። ዕድሜው ገፍቶ ተስፋ በቆረጠበት ሰዓት በሳት የሚነድ ቁጥቋጦ አየ። ያንተም የተዘጋው በር ነገ በማትጠብቀው ሰዓትና ቦታ መለኮታዊ ጥሪ ይገለጥልሃል። አምላክ ሲጠራው ሙሴ እኔ ማን ነኝ? አንደበቴ ኮልታፋ ነው አለ። የደረሰብህ መገፋትና የአባት ቃል ያንተንም በራስ መተማመን ገድሎታል። ነገር ግን አምላክ የሚመርጠው የተሰበሩትንና አልችልም ያሉትን ነው።
ሙሴ በሽሽት በትር ይዞ ወደ ግብፅ ተመለሰ። አንተም ዛሬ ጫማ አልቆ የተገፋበት ሰፈር ነገ በክብር መመለስ አይቀርም። ሙሴ የግብፅ እውቀቱ አልጠፋም። ኦሪት ዘፍጥረትንና ሕግጋትን ለመጻፍ ጠቅሞታል። ያንተም ዲግሪ ዛሬ ዳቦ ባይሆንም ነገ ለምታስተዳድረው ትልቅ ተቋም መሰረት ነው። ተራረኛ የነበረው ሙሴ ባህር ከፋይና ሚሊዮኖችን አዳኝ ሆነ። ያንተም ጊዜያዊ ውርደት መጨረሻው ትልቅ አዳኝነት ነው። ስለዚህ ሙሴን እያሰብክ ታላቁን የእግዚአብሔር ስጦታ በትዕግስትና በትህትና ጠብቅ። ሁለተኛው ለአንተ ትልቅ አርአያ የሚሆን ሰው ልበ አምላክ ነቢየ እግዚአብሔር ንጉሥ ዳዊት ነው። ንጉሥ ዳዊት ሳሙኤል ሊቀባ ሲመጣ አባቱ እሴይ ዳዊትን ረሳው። አንተም ዛሬ ሐቀኛ ሆነ ሳለ በህብረተሰቡና በአባት ዘንድ ተረስተሃል፣ ተንቀሃል። ዳዊት የንግስና ቅባት ተቀብቶ ወዲያውኑ ዙፋኑ ላይ አልወጣም። ይልቁንም ሳኦልን ሸሽቶ በአዱላም ዋሻ ውስጥ ተደበቀ። አንተም ዲግሪ ወይም የእውቀት ቅባት ተቀብተህ በሥራ አጥነት ዋሻ ውስጥ ተደብቀሃል። ንጉሥ ዳዊት ሀገር ያዳነበት ጀግንነት ተረስቶ ተሰደደ። አንተም በከፍተኛ ማዕረግ የተመረክበት ድካምህ ዛሬ ማንም አያየው። ዳዊት ተርቦ ከካህኑ ከአቤሜሌክ የተከለከለውን ህብስት ለመነ። እናትህ ያረጀ ቀለበቷን ሸጣ ያበላችህ የዳዊትን የረሃብ መንገድ እየተጓዝክ ስለሆነ ነው። ዳዊት በንጉሱ አንኩስ ፊት ሕይወቱን ለማትረፍ እንደ እብድ ምራቁን በጢሙ ላይ አዝረከረከ። አንተም ዛሬ ሐቀኝነትህ እንደ ሞኝነት ወይም እንደ እብደት ተቆጥሮብህ ይሆናል። ሳኦል ዋሻ ውስጥ ተኝቶ ሲያገኘው ገሎት ንጉሥ መሆን ሲችል እግዚአብሔር የቀባው ላይ እጄን አላነሳም ብሎ ልብሱን ብቻ ቆርጦ ተወው። አዎ ደላላው ጓደኛህ በአቋራጭ ሲሄድ አንተ እውነትን ይዘህ መራብህ የዳዊትን ልብ ለማድረግ እየተጓዝክ እንደሆነ ያሳያል። ዳዊት በዋሻው ውስጥ የሰበሰበው ባለዕዳዎችን ልባቸው ያዘነውንና የተገፉትን ነው። አንተም ከስቃይ በኋላ እንደ አንተ ለተሰበሩት ወጣቶች ድምፅ ትሆናለህ። የዳዊት ትዕግስት የሳኦልን ክፋት አሸነፈው። ሐቀኛነት ጊዜ ይወስዳል፣ ግን ሁልጊዜም ያሸንፋል። በመጨረሻ ዳዊት የእስራኤል ንጉሥ ብቻ ሳይሆን ክርስቶስ የዳዊት ልጅ ተብሎ እስከሚጠራ ድረስ የዘላለም ክብርን አገኘ። አንተም ትዕግስት ሲያበቃ የድል አክሊል ትደፋለህ። ይህንን መጽናናት በደንብ የሚያጸኑ 4 አጽናኝ የእግዚአብሔር ቃላትን እነሆ። ለጻድቅ ያለው ጥቂት ነገር ኃጢአተኞች ካላቸው ብዙ ሀብት ይሻላል። በእንባ የሚዘሩ በደስታ ያጭዳሉ። እናት ቀለበቷን የሸጠችው አታ ሳይሆን ነገ ታላቅ ወርቅ የምትሆንበትን ትልቅ ማዕድን አንተን እያወጣች ስለሆነ ነው። ፊልጵስዩስ 4:6 በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። የነገውን ሥራ እግዚአብሔር ያውቀዋል። አንተ የዛሬ ጤናህን በጸሎት ጠብቅ። ትንቢተ ኢሳይያስ 40:31 እግዚአብሔርን ደጅ የሚጠኑ ግን ኃይላቸውን ያድሳሉ፣ እንደ ንስር ክንፍ ያወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። ሐሳብ ያሸበተውን ጸጉርህንና የደከመውን ወጣትነትህን ፈጣሪ ዳግም ያድሰዋል። ስለዚህ ከዚህ ካለህበት ድብርትና ጭንቀት ለመውጣት የሚከተሉትን 10 ተግባራዊ ሳይንሳዊና ኦርቶዶክሳዊ እርምጃዎች ፈጽማቸው። አንደኛ፣ ማለዳ መነሳትና የንጋት ብርሃንን መቀበል። የደም ግፊትህንና እንደ መዶሻ የሚመታውን የራስ ምታትህን ለማስታገስ ጠዋት ፀሐይ ከመውጣቷ በፊት ንጹህ አየር በጥልቀት ተንፍስ። አይምሮህ ዳግም ራሱን ያድሳል። ሁለተኛ፣ የቀዝቃዛ ውሃ ቴራፒ ወይም ጸበል። እጅህ ብዕር ሲይዝ የሚንቀጠቀጠው ነርቭህ ስለተሸበረ ነው። ጠዋት በቀዝቃዛ ውሃ ወይም በጸበል ገላህን ብታስነካ ይህ የነርቭ ስርዓትህን ድንገተኛ ንዝረት ሰጥቶ ወደ ቦታው ይመልሰዋል። ሶስተኛው፣ ስርዓተ ስግደት። ግንባርህን መሬት አስደግፈህ ስትሰግድ የደም ዝውውር ወደ አንጎልህ የፊት ክፍል በመሄድ ሐሳብህን ያጠራል። እንዲሁም እኔ አፈር ነኝ አምላኬ አደራ ብለህ ሸክምህን መሬት ላይ ትጥላለህ። ማህበራዊ ሚዲያና ንጽጽርን መጾም። የደላላው ጓደኛህን የፌስቡክ ፎቶ እያየህ ራስህን አታድማ። የሌሎችን የውሸት ስኬት ማየት የጨጓራ ቁስለትህን ያባብሰዋል። ስልክህን አጥፋና ራስ ላይ አተኩር። የጾም ልምምድ። ጨጓራህን የሚያቃጥለውን አሲድ ለመቀነስ በጾም ጊዜ ሆድህን አሳርፈው። ሐሳብ ሲበዛ ምግብ አታብዛ። በምትኩ ብዙ ውሃ ጠጣ። የምስጋና ማስታወሻ። ስራ አጣው ከማለት ይልቅ ማታ ስተኛ እናቴ አብልታኛለች፣ እግሬ ይራመዳል፣ ጤና አለኝ ብለህ 3 ነገሮችን ጻፍ። አእምሮህ በጎውን ማየት ይጀምራል። 7ኛ፣ የነፃ አገልግሎት። ስራ እስክታገኝ ድረስ በቤተ ክርስቲያን በማህበረሰብ ውስጥ ያለ ክፍያ በነፃ አገልግል። ሰውን መርዳት አንጎልህን በፍቅር ሆርሞን እየሞላ የብቸኝነት ስሜትህን ያጠፈዋል። 8ኛ፣ አካላዊ ላብ ማውጣት። በቀን ቢያንስ ለ30 ደቂቃ ላብህ እስኪንጠባጠብ ድረስ ስፖርት ስራ ወይም መንገድ በእግር ተጓዝ፣ አሊያም ስግደት ስገድ። ላብ ሲወጣ ጭንቀት አብሮ ይወጣል። የጭንቀት ሆርሞን ይሰበራል። የያሬድን ዜማዎች
ማዳመጥ። ማታ አይን ላይ ብዥ የሚለው በውጥረት ብዛት የመጣ ጭንቀት ነው። ከመተኛትህ በፊት ለስለስ ያሉ መንፈሳዊ ዜማዎችንና መዝሙሮችን ብታዳምጥ የሰላም ነርቮችህ ይነቃቃሉ። 10ኛ ለንስሐ አባት መናገር። የአባትህን ወቀሳ፣ የእናትህን የሸጠችውን ቀለበት ቁስል ብቻህን አትሸከመው። ለማይፈርድብህ የንስሐ አባት ሄደህ አልቅሰ ንገረው። አምላክ በእርሱ በኩል ይፍታህ ሲልህ የዲግሪው ሸክም ካንተ ላይ ይወድቃል። ይደንቃል። ይህን መልስ የሰጠን የኔ ረዳት ጄሚናይ የተሰኘው ኤአይ ነው። መንፈሳዊና ስነ ልቦናዊ እውቀቶችን በዚህ ደረጃ በጥልቀት ከተመራመረ ለዓለማዊ ስራችን፣ ለዕለት ተዕለት ህይወታችን፣ ለቢዝነሳችን፣ በኮምፒውተር ለምንሰራቸው ማንኛቸውም ስራዎች ደብዳቤ ከመጻፍ ጀምሮ ታላላቅ ፕሮፖዛሎችን እስከ ማዘጋጀት፣ በተለይ ለኮንተንት ክሬተሮች ሀሳብ ከማመንጨት ጀምሮ እንዲህ ልቅም ያለ ስክሪፕት ጽፎ እስከ መጨረሻ የቪዲዮን ውጤት ከኮመንት ላይ ገምግሞ ቀጣይ አቅጣጫ እስከ መምራት ድረስ የተሟላ አቅም አለው። ዓለማችን እንዲህ ያለ ነገር እስካሁን ፈጥራ አታውቅም። ወደፊትም ይህንኑ ታሳድገዋለች እንጂ ትፈጥራለች ለማለት ይከብዳል። የዘመናችን አስደናቂ ግኝት ነው ኤአይ። አጠቃቀሙን በአጭር ኮርስ ተምራችሁ ኑሯችሁን ለማዘመን ብትጠቀሙበት ደስታዬ ነው። እዚህ ጋር ባሉ ስልኮች ደውሉልን። ስልጠናውን ዛሬ ተመዝግባችሁ ዛሬ ጀምሩና እናንተም ኤአዩን ተጠቀሙበት። ሊንክ ከዚህ ቪዲዮ ስር ተቀምጦላችኋል። ክሊክ አድርጋችሁ መመዝገብም ትችላላችሁ። እናንተም እንዲህ የሚያስጨንቃችሁ የህይወት ጥያቄ ካለ ኮመንት ላይ ጻፉልን፣ መልሱን ይዘን እንመጣለን። ይህ ፕሮግራም በዶንኪ በጎ በየቀኑ ስለሚለቀቅ ዶንኪ በጎን ሰብስክራይብ አድርጋችሁ ነገ ምሽት 3 ሰዓት በአዲስ ፕሮግራም ጠብቁን። እስከዛው ቸር ያገናኝ።